ከምን ሁሉ ሳምንቱ ሙሉ ተኝተ ከምንድን ነው የምታርፈው? ከስራው ሁሉ አረፈ ነው የሚለው። ስለዚህ ሰራተኛ እንድንሆን ማን ይፈልጋል ማለት ነው? እግዚአብሔር ይፈልጋል። በእያንዳንዱ ቀን የምንሰራውን አንደኛ አሰራሩን እስቲ ተመልከቱ። በጣም የሚደንቅ አምላክ እኮ። በመጀመሪያ በዝምታ ነው የሰራው። እሁድ የተፈጠሩትን አራቱን ባህሪያት መላእክትን ሲፈጥር ድምፅ አውጥቷል? ዝም ብሎ ነው የሰራው። ከዛ ብርሃንን ግን ሲፈጥር መላእክትን ከፈጠረ በኋላ ስለሆነ ብርሃን ይሁን አለ። ምን ይሁን? ብርሃን ይሁን ያለው እነማ ስለተፈጠሩ ነው? ይሰማሉ። መናገር ከንቱ ነው ካልተገኘ ሰሚ ይላሉ ገጣሚ። ስለዚህ መላእክት ስላሉ አሁን ብርሃን ይሁን አለ። በባዶ ሜዳ እንዲህ ይሁን አላለም እግዚአብሔር። ዝም ብሎ ቆየ። ከዛ መላእክትን ሲፈጥር ብርሃን ይሁን፣ እንዲህ ይሁን፣ እንዲህ ይሁን፣ እንዲህ ይሁን አለ። በቃሉ ፈጠረ። ከዛ ደግሞ በግብርን የፈጠረው ስራ ሲያስተምረን እኮ ነው። ስራ ሁሉ አይወራም። መጀመሪያ በምንድን ነው መስራት ያለብን? በዝምታ። መጀመሪያ እስቲ ጸጥ ብለን የምናስበው ስራ መኖር አለበት። ምንድን ነው የማረገው? እዚህ ውስጥ ማለቅ አለበት ጭንቅላቱ በዝምታ። ብዙ ስራዎች የሚከሽፉት በነገራችን ላይ መጀመሪያ ይወራሉ። መጀመሪያ ይወራሉ እና ይደክመሃል። አንዳንድ አሳ ሳትይዝ አሳ ጠብሳለሁ አትበል ይባላል። ዛሬ የራት ጥብስ ነው ይላል። ገና እኮ አላጠመደም አሳ። እንደዚህ አይነት ችግር አለብን እኛ። አንድን ስራ ሳንሰራው እናወራዋለን። ጭንቅላታችን ደግሞ የሰራና ያወራውን አይለይም። የሰራው ይመስላል አንጀቱ ይርስ። ተናግረህ ይበቃል በቃ ውፍ ሰራው ትላለህ። እንደዛ አይደለም። ስለዚህ እግዚአብሔር በመጀመሪያ ዝም አለ። ስራ ስትሰሩ መጀመሪያ ምን በሉ? ዝም በሉ፣ አስቡበት። ከዛ ተናገሩ። መናገር ደግሞ ያስፈልጋል። ጊዜ አለው። ለመናገርም ጊዜ አለው የሌለ። ስለዚህ ተናገሩ። በግብር ደግሞ መሰራት አለ። ወሬ ብቻ ደግሞ መሆን የለበት። አንዳንዴ ወረድ ብሎ አፈር ማንሳት ያስፈልጋል። ጭቃ ማንሳት ያስፈልጋል። አምላክ ሆኖ ጭቃ አልተጸየፈ ማለት። አንዳንድ ስራዎች ተዋርደ ዝቅ ብለ መስራት ያለብህ ስራዎች አሉ። አሳየን ሁሉንም። አባቴ ይሰራል እኔም እሰራለሁ አላለም ጌታ? መጻጉን ሲፈውሰው በሰንበት እንዴት ትፈውሰዋለህ ብለው አይሁድ ተቃወሙ። አባቴ ይሰራል በሉ እስኪ፣ እኔም እሰራለሁ። አባ ጊዮርጊስ ዘጋስጫ ምን ማለቱ ነው? አባቴ ይሰራል ሲል አልጋን ተሸክመ ይል ዘንድ እግዚአብሔር በሰማይ መጻጉ አግኝቷል ይላል። በሰማይ በሽተኛ አለ የለም። አባቴ ይሰራል ማለት እግዚአብሔር አብ ሰንበት እየጠበቀ ዓለምን ማስተዳደሩን ያቆማል። እግዚአብሔር ሰንበት እየጠበቀ አምላክነቱን ያቆማል። ስለዚህ አባቴ ይሰራል እኔም ምን እላለሁ? እሰራለሁ አለ። ክርስቶስም የማይደክመው ሰራተኛ ነበር። መች አረፈ? መች አረፈ? ቀን የለ ሌሊት የለ። ቀን ላይ በጠራራ ፀሐይ ሄዶ ያስተምራል ሳምራዊቷን ሴት። ሌሊት ላይ ኒቆዲሞስን ያስተምራል። መች አረፈ? ጠዋት ተነስቶ ይጸልያል። ሞቶ ራሱ መች አረፈ? መስቀል ላይ ሆኖ ይለምናል። የሚያደርጉትን አያውቁምና ምን በላቸው? እንደው አሁን እንኳን ተንፈስ ልበል አለ። እነኋት እናቱ እነሆ ልጅሽ ይላል። ከዛ ከሞተስ በኋላ ሲኦል ሄዶ ወንጌልን ሰበከላቸው፣ ነፃ ወጣቸው። አላረፈ። ሁሌ ይሰራል። ስለዚህ እያንዳንዱን ስራ እንድንሰራበት ይፈልጋል። ሳምንት ሲመጣ አሁን ኦሪት ዘፍጥረት ምዕራፍ 1 አስቡት። እሁድ ቀን እችን ምዕራፍ አንብቧት። አሁን አንድ ሳምንት ከፊት ያለ እሁድ አለ፣ ሰኞ፣ ማክሰኞ እስከ አርብ ድረስ ስንት ቀን? 6 ቀን። ይህን ሳምንት ምን ልትሰራበት ነው ያሰብከው? ዓለምህን የምትፈጥርበት እኮ አንድ ሳምንት ዓለም የተፈጠረበት ሳምንት ነው። ሰኞ ተነስተ ውሃ መፍጠር አችልም፣ ግን ውሃ ቅዳ። በአቅሙ ነው ሰው አይደለም የሚሰራው። የሆነ ስራ መስራት አለብን። ሰኞ የምንሰራው ለማክሰኞ፣ የማክሰኞ ለረቡዕ መንገድ መጥረግ የለበትም አለበት። ዓለም በተፈጠረበት ሳምንት ነው የምናላግጠው እኛ ማለት። እግዚአብሔር ዓለምን በሰራበት እጽዋትን መፍጠር ባትችል ችግኝ ትከል፣ ወይ ደግሞ እንደ ችግኝ የሆነ ሰዓት የሚያፈራ ጊዜ ወስዶ ውጤት የሚያመጣ የሆነ ነገር ስራበት። እግዚአብሔር በስነ ፍጥረቱ ያሳየን እረፍቱን ብቻ አይደለም ስራውንም። እያንዳንዱ ሳምንት ዓለምህን የምትሰራበት ነው። ግን ሰኞ ተኝተ ማክሰኞ እየተበደርክ ሮብ እንትን እያልክ ከሆነ ቅዳሜ እንዳታርፍ አደረ። አይመለከተንም እረፍታችን። እያንዳንዱ ሳምንት ለካ አካውንት ያደርጋል። ሌላው ሟቾች እኮ ነን እኛ። ከዚህ በኋላ ምን ያህል ጊዜ እንደምንቆይ አናውቅ። በጣም አጭር ጊዜ ሊሆን ይችላል። እሱ ዘላለማዊ ሆኖ የሰራበትም ጊዜ እኛ ጊዜያዊ ሆነን እንዳናባክነው እግዚአብሔር ይፈልጋል። ጊዜያችንን በአግባቡ ለመጠቀም ያብቃል። ባዶነታችንን የምንቀይርበት ምንሞላበት ማለት ነው። ባዶ ማንነታችንን፣ ባዶ ኪሳችንን፣ ባዶ ጭንቅላታችንን ተማርበት።
ምክንያቱም በህይወት እስካለ ድረስ እኛ አባት እንዳሉት እኮ ምንድነው ተማር ሲሉት አንዱን ተማሪ አቡነ ዮሐንስ የሚባሉ አባት አብነት ትምህርት ይማራሉ ልጆች፣ እሱ እዛ ጋር ቁጭ ብሏል ብቻውን። እንዴ ለምን አትማርም ሲሉት ምን እየበላው እማራለሁ አለ። አሁን ምን እየበላ ነው የምትደነቁረው አሉ። ምክንያቱም የሰውዬ ኤግዚስት ያደርጋል አይደል? ስለዚህ ምን እየበላ ነው አሁን እየደነቆርክ ያለው አሉት። ስለዚህ በህይወት እስካለን ድረስ አንድ ሳምንት ማለት ለካ የሆነ ነገር የምንቀይርበት አንድ ሳምንት እሁድን ተረጋግተን ቤተክርስቲያን ውለን በሐሳብ የሚሰሩትን እንስራ፣ ችግር የለው አንድቀም። አሁን ሰንበተ ክርስቲያን ተጨምራለች ደግሞ። ሰኞ ግን ለሶስት የምንከፍለው ነገር መኖር አለበት። ማክሰኞ ለምንሰራው በጣም የሚያስፈልገን ለዚህ ሳምንት ማክሰኞ ዕለት ለማደርገው የግድ አስፈላጊ የሆነ ነገር ሳምንቱን ቁጭ አድርገን እስቲ 6 ቀን እንዳላችሁ አስቡ። ማናውቅም፣ በመሰረቱ ሟቾች ነን እኛ። እግዚአብሔር ዘላለም እያለው ነው 6 ቀን እንዳለው የሰራው። እስቲ እኔ 6 ቀን እንዳለ ይላስብ። እችን ሳምንት ምን ሳረግባን ምከርቡ። እኔ አንዳንድ ሰው የቀን ዋጋ እንደማይገባን የሚያሳየው ቀጠሮ እንኳን ስንቀጣጠር በሰዓት እንኳን እንቀጣጠርም። ኢትዮጵያውያን ከሰዓት እንገናኝ ይላል። ከሰዓት ከስንት ሰዓት እስከ ስንት ሰዓት ነው? ጠዋት እንገናኝ። ዛሬ ደግሞ ቀኑ አልሄድ አለኝ ይላል አንዳንድ ሰው። ካልሰራበት አይሄድም፣ ስትሰራበት ደግሞ ብን ይላል አይደል? እራጠረ ይላል። ማታም እኮ ደህና እንቅልፍ የምተኛው ቀኑን ስትታትር ከዋልክ። እግዚአብሔር በ6 ቀን ዓለምን ዘረጋ። እሱስ ባለቤት ሆኖ ነው። እኔ የኔን ትንሽ ዓለም ለምን አልዘረጋም? ሰንበቱ ላይ ብቻ ለምን ፈጣሪን መስለዋለሁ? እችን 6 ቀን እስቲ ምን ላርግባት? ዝም ብላችሁ 6 ቀን ይዛችሁ ቁጭ ብላችሁ ዛሬ እሑድ ነው እንዲህ በዚህ ሳምንት ሰኞ እንዲያረጋለሁ። ፐርፐዝ የሌለው ቀጠሮ፣ ፐርፐዝ የሌለው ቆይታ፣ ፐርፐዝ የሌለው ወሬ ስናወራ ነው ብዙ ጊዜ የምናጣፉ። ዓለም በሚሰራበት ሳምንት እኛ ዓለም እናፈርሳል፣ ዓለማችንን እናጠፋል፣ እናበላሻል። የማይጠቅም ነገር በማየት በመስማት የምናባክነው ጊዜ ብዙ። ስለዚህ እግዚአብሔር ውብ አድርጎ ዓለምን በሰራበት ጊዜ ለመጠቀም እግዚአብሔር በቸርነቱ ይርዳል። መጨረሻ ማነሳው